ባለፉት ቀናት የመካከለኛው ምስራቅ ሰማይ በድሮን ጩኸት ታውቋል። የፋርስ ባህረ ሰላጤ ሀገራት በድሮን ጥቃቶች እየተናወጡ ሲሆን፣ ይህ ደግሞ አጠቃላይ የክልሉን ሰላምና መረጋጋት በእጅጉ እየፈተነ ነው። የዚህ ውጥረት ማዕከል የሆነችው ኢራን በተደጋጋሚ በሚሰነዘሩባት ጥቃቶች የጎረቤት ሀገሮቿን እያስጨነቀች ሲሆን፣ ይህ የብዙዎችን ሕይወትና ንብረት እየጎዳ ነው። የኩዌት፣ ሳዑዲ አረቢያ፣ ባህሬንና የተባበሩት አረብ ኤምሬትስ ሰማይ በድንገት ከሚወጡ አውዳሚ ድሮኖችና ሚሳኤሎች ስጋት ስር ወድቀዋል። ይህ ሁኔታ በቀን ተቀን ሕይወታቸው ላይ ከፍተኛ ተጽዕኖ እያሳደረ ሲሆን፣ የዜጎችን ደህንነት አደጋ ላይ ጥሏል። የቅርብ ጊዜ ክስተቶች ብንመለከት በአንድ ምሽት በተፈጸመ የድሮን ጥቃቶች ቢያንስ 2 የባህረ ሰላጤው ሀገራት ክፉኛ ተመተዋል። በኩዌት ድሮን ጥቃት ኩዌት ዓለም አቀፍ አውሮፕላን ማረፊያ የሚገኘው የነዳጅ ማጠራቀሚያ ላይ አነጣጥሮ ከመምታቱ በላይ ከባድ የእሳት ቃጠሎ አስከትሏል። ይህ ጥቃት ከፍተኛ የቁሳቁስ ውድመት ቢያስከትልም በሰው ሕይወት ላይ ግን ምንም አይነት ጉዳት አለማድረሱ ተገልጿል። የነዳጅ ማጠራቀሚያው በእሳት ሲያያዝ የኩዌት የእሳት አደጋ ቡድኖች ወዲያውኑ ወደ ስፍራው በመድረስ የእሳቱን ቃጠሎ ለመቆጣጠር ባደረጉት ጥረት እስከ ንጋት ድረስ ሲፋለሙ ቆይተዋል። ይህ ክስተት በአውሮፕላን ማረፊያ አገልግሎት ላይ ከፍተኛ መስተጓገል ከመፍጠሩ በላይ የኩዌትን የደህንነት ስርዓት አቅም ላይ ጥያቄ አንስቷል። ከዚህ ባሻገር የኩዌት ብሔራዊ ጥበቃ ማለዳ ላይ ከኢራን የመጡ 6 ድሮኖች መጥለፉን አስታውቋል። ይህ የሚያመለክተው የኩዌት የአየር መከላከያ ስርዓት ንቁ ተሳትፎ ማድረጉን ቢሆንም የጥቃቶቹ መጠንና ድግግሞሽ ግን አሳሳቢ ደረጃ ላይ መድረሱ ነው። እነዚህ ድሮኖች ከየትኛው አካባቢ እንደተነሱና ማን እንዳስወነጨፋቸው ባይታወቅም፣ ኩዌት ግን ከኢራን ጋር የወሰን ግጭቶች ስላሏት ጥቃቱ ከዛው አቅጣጫ የመጣ እንደሆነ ይገምታሉ። ይህ ሁኔታ በሁለቱ ሀገራት መካከል ያለውን ውጥረት የበለጠ ያባብሰዋል። በሌላ በኩል ሳውዲ አረቢያ በተመሳሳይ ምሽት ከፍተኛ የድሮንና የሚሳኤል ጥቃት ደርሶባታል። የሳውዲ አረቢያ የመከላከያ ሚኒስቴር እንዳስታወቀው በ4 ሰዓት ጊዜ ውስጥ ቢያንስ 26 ድሮኖችና 1 ሚሳኤል መጥለፍ ችለዋል። ከነዚህ ጥቃቶች ውስጥ 5ቱ ድሮኖች በምስራቃዊ የሀገሪቷ ክፍል የተጠለፉ ሲሆን፣ ቀሪዎቹ 22 ድሮኖች ደግሞ ከባላስቲክ ሚሳኤል ጋር በመሆን ከዚህ ቀደም ባሉት ሰዓታት ውስጥ መጥለፍ ችለዋል። የሳውዲ አረቢያ የአየር መከላከያ ሰራዊት የተራቀቁ የራዳርና የሚሳኤል መከላከያ ስርዓት ቢኖሩትም የጥቃቶቹ ብዛትና ውስብስብነት የሀገሪቱን ደህንነት አደጋ ላይ እየጣለው ነው። እነዚህ ጥቃቶች የሳውዲ አረቢያን የነዳጅ ተቋማትና የከተማ ማዕከላት ላይ ያነጣጠሩ ሊሆን እንደሚችሉ ይገመታል። ባህሬንም ከዚህ ድሮንና ሚሳኤል ጥቃቶች አላመለጠችም። የሀገሪቱ ከተሞች የአየር ማስጠንቀቂያ ደውሎች ሲጮሁ ታይተዋል። ይህም በኢራናውያን ድሮኖች እየተደጋገመ የጥቃት ኢላማ እየሆነች መሆኗን ያሳያል። የባህሬን መንግስት በተደጋጋሚ ከኢራን የሚመጡ ጥቃቶችን እያወገዘ ቢሆንም የሀገሪቱ አየር መከላከያ ስራ ግን ሁሉንም ጥቃቶች ለመከላከል እየተቸገረ ነው። ይህ የባህሬን ዜጎች በቋሚ ፍርሃትና ጭንቀት ውስጥ እንዲኖሩ አድርጓቸዋል። በተባበሩት አረብ ኤምሬትስ በኩል ደግሞ የሀገሪቱ የመከላከያ ሚኒስቴር አንድ የሞሮኮ ተወላጅ የሆነ ሲቪል ኮንስትራክተር ሕይወቱ እንዳጣ አስታውቋል። ይህ ሰው በባህሬን ውስጥ በዘወትር ተልዕኮ ላይ ያለ በኢራን ሚሳኤል ጥቃት ሳቢያ ሕይወቱ ያለፈ መሆኑን አሳውቋል። ይህ ክስተት የጥቃቶቹን ስፋት ከባድ ደረጃ ላይ መድረሱን ከማሳየቱ በላይ የክልሉን ሰላምና መረጋጋት ምን ያህል አደጋ ላይ እንደወደቀ ያሳያል። የሟች ቤተሰብና ወዳጆች በሐዘን ውስጥ ሲሆኑ፣ ይህ ደግሞ በኤምሬትስ ውስጥ የውጭ ዜጎች ደህንነት ላይ አሳሳቢ ጥያቄ አስነስቷል። እነዚህ ተደጋጋሚ ጥቃቶች የባህረ ሰላጤውን ትብብር ምክር ቤት አባላት የሆኑ ከተሞች እየጎዱ ነው። ጥቃቶቹ የቁሳቁስ ውድመት፣ የአካል ጉዳት አልፎ ተርፎ የዜጎችን ሕይወት እያስከፈለ ነው። እያንዳንዱ ጥቃት በዜጎች ላይ የስነ ልቦናዊ ጫና ከመፍጠሩ በላይ የኢኮኖሚ እንቅስቃሴ እያስተጓጎለ ነው። የክልሉ መንግስታት የዜጎችን ደህንነት ለመጠበቅ ከፍተኛ ጥረት እያደረጉ ቢሆንም የጥቃቶቹ ተፈጥሮና ድግግሞሽ ግን ፈተና ሆኖባቸዋል። ምንም እንኳን በአጠቃላይ ከኢራን የሚመጡ ጥቃቶች ቁጥርና ድግግሞሽ እንደ በፊቱ ቀንሶ ቢሆንም አንድ ነጠላ ድሮን ወይም ሚሳኤል ጥቃቱን እንኳን በክልሉ ውስጥ ከፍተኛ ሁከትና የዕለት ተዕለት ሕይወት ማወክ ይችላል። የዚህ አይነት ጥቃቶች ስነ ልቦናዊ ጫና ከመፍጠራቸውም በላይ የኢንቨስትመንት ፍሰት ላይ ተጽዕኖ በማድረግ የክልሉን ኢኮኖሚ ሊጎዱ ይችላሉ። የባህረ ሰላጤው ሀገራት ለረጅም ጊዜ ሲመክቱት የነበረው ሰላምና መረጋጋት አሁን በአዲስ ፈተና ውስጥ ገብተዋል። የፋርስ ባህረ ሰላጤ ክልል ለዓለም አቀፍ ኢኮኖሚ እጅግ ወሳኝ ስፍራ ነው። በነዳጅና የተፈጥሮ ጋዝ ክምችት የበለጸገ በመሆኑ በዚህ አካባቢ የሚከሰተው ማንኛውም አለመረጋጋት ዓለም አቀፉን የነዳጅ ዋጋ ላይ ተጽዕኖ ያሳድራል። በዚህ ምክንያት
ሀገራት የዓለም ሀያላን መንግስታት የክልሉን ሰላምና መረጋጋት ለማስጠበቅ ፍላጎት አላቸው። ሆኖም ኢራን በተደጋጋሚ የምታደርገው የድሮንና የሚሳኤል ጥቃቶች ይህንን ሚዛን እያወኩ ነው። የዚህ ችግር መሰረታዊ መንስኤዎች ውስብስብ ናቸው። በኢራንና በሳዑዲ አረቢያ መካከል ያለው የሃይማኖትና የፖለቲካ ልዩነት ለረጅም ጊዜ ለክልላዊ አለመረጋጋት ሲያበቃ ቆይቷል። ኢራን በየመን፣ በኢራቅ፣ በሊባኖስና በሶሪያ ያሉ ታጣቂ ቡድኖችን በመደገፍ የክልላዊ ተጽዕኖን ለማስፋት እየሞከረች ነው። እነዚህ ታጣቂ ቡድኖች በድሮኖችና በሚሳኤሎች በመታገዝ የጎረቤት ሀገራትን እያወኩ ነው። ሳዑዲ አረቢያና ሌሎች የፋርስ ባህረ ሰላጤ ሀገራት ደግሞ የኢራንን የክልላዊ መስፋት ሙከራን ለመክታት ጥረት እያደረጉ ነው። ይህ የኃይል ሽኩቻ ነው አጠቃላይ የክልሉን ደህንነት አደጋ ላይ ጣለው። የድሮኖች ቴክኖሎጂ መዳበር ለዚህ ችግር መባባስ አስተዋጽኦ አድርጓል። ድሮኖች በአንጻራዊ በርካሽ ዋጋ የሚገዙና በቀላሉ የሚሰረቡ በመሆናቸው ለታጣቂ ቡድኖች ወታደራዊ አቅም እንዲያገኙ ያስችሏቸዋል። እነዚህ ድሮኖች በረዥም ርቀት መብረር የሚችሉ ከመሆናቸውም በላይ ትክክለኛ ኢላማ በመምታት ከፍተኛ ጉዳት ሊያደርሱ ይችላል። ይህ ደግሞ የአየር መከላከያ ስርዓቶችን የተራቀቁ ቢሆን እንኳን ሁሉንም ድሮኖች መጥለፍ ፈታኝ እንዲሆን አድርጓቸዋል። የዚህ አይነቱ ጥቃት የረጅም ጊዜ ተጽዕኖች መገምገም ያስፈልጋል። በኢኮኖሚ ደረጃ ጥቃቶች የባህረ ሰላጤውን የኢንቨስትመንት ማራኪነት ሊቀንስ ይችላል። የውጭ ኩባንያዎች በዚህ ክልል ውስጥ ኢንቨስት ለማድረግ ከመፍራታቸውም በላይ የቱሪዝም ዘርፉን ሊጎዳው ይችላል። በፖለቲካ ደረጃ ጥቃቶቹ በክልል ሀገራት መካከል ያለውን ውጥረት የበለጠ በማባባስ አዲስ ግጭቶች ሊያስነሳ ይችላል። በሰብአዊ ደረጃ ደግሞ የዜጎችን ስነ ልቦናዊ ደህንነት በመጉዳት ፍርሃትና ጭንቀት እንዲሰፍን ያደርጋል። አሁን ባለው ሁኔታ የባህረ ሰላጤው ሀገራት ከኢራን የሚመጡ ጥቃቶችን ለመከላከል የሚያደርጉት ጥረት እጅግ ወሳኝ ነው። የአየር መከላከያ ስርዓቶች ማጠናከር፣ የስለላ መረጃ ማጠናከርና ዓለም አቀፍ አጋሮችን በማስፋት የኢራን ድርጊት እንዲያወግዙ ማድረግ አስፈላጊ ነው። የዓለም አቀፍ ማህበረሰብ የክልሉን ሰላም ለማስጠንቀቅ በጋራ መስራት አለበት። በኢራን ላይ የኢኮኖሚ ማዕቀቦች በማጠናከርና ዲፕሎማሲ ጫና በማድረግ የጥቃቶችን እንዲቆሙ ማስገደድ ይችላል። ይህ ችግር የአንድ ሀገር ብቻ ሳይሆን አጠቃላይ የክልሉና የዓለም ሰላም የሚወክል ነው። በፋርስ ባህረ ሰላጤ ውስጥ የሚከሰተው ማንኛውም ከባድ ግጭት የዓለምን ኢኮኖሚና ፖለቲካ መረጋጋት ሊያናጋ ይችላል። ስለዚህ የሁሉም አካላት የጋራ ጥረት ይህንን ስጋት ለመግታት ወሳኝ ነው። ሰላማዊ መፍትሄዎች መፈለግና ግጭቶችን በውይይት መፍታት የሁሉም የክልል ሀገራትና የዓለም አቀፍ ማህበረሰብ ዋነኛ ትኩረት መሆን አለበት። ያለበለዚያ የድሮኖች ጩኸት የባህረ ሰላጤውን ሰማይ ማወቁን በመቀጠል የብዙዎችን ህይወትና ህልም ሊያጨናግፍ ይችላል። ይህ ሁኔታ አሁን ካለበት የከፋ ደረጃ ላይ ሳይደርስ አስቸኳይና የተቀናጀ እርምጃ መውሰድ ይኖርበታል። አለበለዚያ የክልሉ ሰማይ በድሮን ጥቃቶች ስጋት ውስጥ መውደቁ ይቀጥላል። ሰላም ህልም ሆኖ ይቀራል። የጥቃቶቹ መደጋገምና የመስፋት አዝማሚያ የፋርስ ባህረ ሰላጤ ክልላዊ ደህንነት አደጋ ላይ የጣለ ብቻ ሳይሆን ዓለም አቀፍ ትኩረት እንዲሰጠው አድርጓል። ድሮኖችና ሚሳኤሎች የድንበር አጥርን አልፈው የከተማ ማዕከላትን፣ የአውሮፕላን ማረፊያዎችና የነዳጅ ተቋማትን ኢላማ ማድረጋቸው የክልሉ የደህንነት ተጋላጭነት በግልጽ አሳይቷል። ይህ ደግሞ የባህረ ሰላጤውን ሀገራት የራሳቸውን መከላከያ ለማጠናከር ከፍተኛ በጀት እንዲመድቡ አስገድዷቸዋል። ይሁን እንጂ ቴክኖሎጂ እየተራቀቀ ሲሄድ አጥቂዎችም አዳዲስ ዘዴዎችን ስለሚጠቀሙ መከላከል ሰራዊት ዘመናዊ መሳሪያዎችን ማስታጠቅ ብቻ በቂ ላይሆን ይችላል። ከወታደራዊ መፍትሄ ባሻገር ዲፕሎማሲና ፖለቲካዊ መፍትሄዎች እጅግ አስፈላጊ ናቸው። የኢራን ክልላዊ መስፋፋት ለመክታት ዓለም አቀፍ ጫና ማድረግ እንዲሁም ከኢራን ጋር የጋራ ጥቅሞች ላይ የተመሰረተ ውይይት ማድረግ ያስፈልጋል። በጋራ መግባባትና መከባበር ላይ የተመሰረተ ክልላዊ የደህንነት ማዕቀባት መፍጠር ለረጅም ጊዜ የሚዘልቅ ሰላም ለማምጣት ወሳኝ ሊሆን ይችላል። ይህ ግን በቀላሉ የሚሳካ አይደለም። የሁለቱም ወገን እምነት፣ መግባባትና ያለፉትን ቅራኔዎች ማርገብ ብዙ ጥረት ይጠይቃል። በተለይም የባህረ ሰላጤው ሀገራት የኢራን ድሮኖች ጥቃቶችን ለመከላከል የአየር መከላከያ ስርዓቶችን ሊያሻሽሉ እንደ እስራኤልና አሜሪካ ካሉ አጋሮች ጋር ያላቸውን ግንኙነት እያጠናከሩ ነው። የጋራ ወታደራዊ ልምምዶች ማካሄድና የደህንነት መረጃዎችን መለዋወጥ የክልሉ የመከላከያ አቅም ከፍ ሊያደርግ ይችላል። ሆኖም ይህ ደግሞ ኢራንን የበለጠ እንድትበሳጭና
ጥቃቶችን ድግግሞሽ እንድታደርግ ሊያስገድድ ይችላል። ስለዚህ በጥንቃቄና በተመሳሳይ ሁኔታ እርምጃ መውሰድ ያስፈልጋል። የሰብአዊ ቀውሶች አሳሳቢ ናቸው። የድሮን ጥቃቶች የዜጎችን ሕይወትና ደህንነት በቀጥታ አደጋ ላይ ከመጣላቸው በላይ ፍርሃትና ድንጋጤ እንዲነሳ አድርጓል። ልጆች ትምህርት ቤታቸው ውስጥ፣ ሰራተኞች ስራ ቦታቸውና ቤተሰቦች በቤታቸው ውስጥ ደህንነታቸውን ሊያጡ ይችላሉ። ይህ ደግሞ የስነ ልቦና ጤንነት ላይ ከባድ ጉዳት የሚያደርስ ከመሆኑ በላይ የዕለት ተዕለት ሕይወትን በእጅጉ ይረብሻል። የዓለም አቀፉ ማህበረሰብ የእነዚህን ዜጎች መብት የማስጠበቅና የሰብአዊ እርካታ የማቅረብ ግዴታ አለበት። በአጠቃላይ በፋርስ ባህረ ሰላጤ ውስጥ እየተከሰቱ ያሉ የድሮንና ሚሳኤል ጥቃቶች የክልሉን ሰላምና መረጋጋት በእጅጉ እየፈተኑ ነው። የኩዌት፣ ሳውዲ አረቢያ፣ ባህሬንና የተባበሩት አረብ ኤምሬትስ ደህንነት አደጋ ላይ ወድቋል። ይህ ችግር ወታደራዊ፣ ፖለቲካዊ፣ ኢኮኖሚያዊና ሰብአዊ ገጽታዎች ያሉት በመሆኑ አጠቃላይና የተቀናጀ መፍትሄ ይሻሉ። የክልሉ ሀገራትና ዓለም አቀፍ ማህበረሰብ በጋራ በመስራት ይህንን ስጋት ለመክታትና ለሁሉም የሚጠቅም ሰላማዊ መፍትሄ ለማምጣት መጣር አለበት። አለበለዚያ የድሮኖች ጩኸት የባህረ ሰላጤውን ሰማይ ማወኩን በመቀጠል የብዙዎችን ሕይወትና ህልም ያጨናግፋል። የዚህ ሁኔታ የረዥም ጊዜ መዘዞች ከባድ ሊሆኑ ስለሚችሉ አሁን ባለው የከፋ ደረጃ ላይ ላይደርስ አስቸኳይና የተቀናጀ እርምጃ መውሰድ ይኖርብናል። ሰላምና መረጋጋት ለክልሉ ብልጽግናና እድገት ወሳኝ ቁልፍ ነው። የእነዚህ ጥቃቶች ድግግሞሽና ተጽዕኖ የፋርስ ባህረ ሰላጤን የደህንነት ስሌት ከመቀየሩ በላይ ለቀጣይ ክልላዊ ግጭትም መባባስ በር ከፍቷል። እያንዳንዱ ጥቃት ምንም ያህል አነስተኛ ቢሆንም የፖለቲካ ምላሹን ከመቀስቀሱ በላይ ወታደራዊ ግጭቱን የማስነሳት አቅም አለው። ይህ ደግሞ በተራው ክልል ወይም ወደማይፈለገው አዙሪት ውስጥ ሊያስገባ ይችላል። የጦርነቱ ነበልባል አንዴ ከተቀጣጠለ ማጥፋት እጅግ ከባድ ይሆናል። እናም በሺዎች የሚቆጠሩ ንጹሃን ዜጎች ሕይወታቸው ሊጠፋ ይችላል።